መድብል ወንድሜን ከገባበት መከራና ከገባበት ስቃይ አድናለሁ ሲል በገባበት ባካሄደበት አካሄድ ደግሞ ዛሬ ላይ ደግሞ ከባድ ፈተና ፊት ለፊቱ ላይ ገጥሞታል። ታዲያ ይህን ፈተና ደግሞ በማይቻለው በምሳሌ ነበር። አባቷ በምሳሌ ፍጹም የማይደራደር ሰው መሆኑን ሁላችንም እናውቃለን። ታዲያ ዛሬ ላይ ደግሞ ምሳሌን አግተው ዝናን ልቀቅልንና ምሳሌ እንለቃለን የሚባለው ደግሞ ፍጹም ከማንም ጋር ሊወዳደርና ሊነጻጸር የማይችል ነገር ነው። ታዲያ ዝናም ደግሞ ልቀቁኝና ምሳሌን እፈታላችኋለሁ በማለት ማስፈራራቱንም ቀጥሏል። እንዲሁም ደግሞ ማህሌትም ደግሞ ምሳሌን ልቀቂልኝና እኔ ልያዝ በማለት ብታናግራትም በሌላ በኩል ኤፍራታ ያልተጠበቀችው ኤፍራታ እንደዚህ አይነት ቁም ነገር ከሷ የሚገመት አልነበረም። ዛሬ ላይ ግን የተናገረችው ነገር በእጅጉ የሚያስደስትና ከሷ የማይጠበቅ የሚያስደነግጥ ነገር ነበረ። ታዲያ ኤፍራታ ደግሞ ምሳሌን ልቀቂልኝ፣ እሷ ህፃን ልጅ ናት፣ ምንም ነገር አታውቅም፣ እዚህ ነገር ውስጥ እኔ ነኝ እጄ ያለበት፣ ስለዚህ መሰቃየትም መታሰርም መገደልም ካለብኝ እኔን ግደሉኝ ብላ ነበር ኤፍራታ። ታዲያ ጨካኟ የእንጀራ እናት ማህሌት ደግሞ አንቺ ምሳሌ የምጠቅመንን ያህል ሩቡን እንኳን አጠቅሚንም በማለት ከዚህ በፊት አሻፈረኝ ያለች ቢሆንም ኤፍራታ መናገር አልፈለገችም ነበረ። በውድም በግድም ግን እንድትናገር ቢያደርጓትም አሁን ላይ ደግሞ የምሳሌ መያዝ የህፃን ምሳሌ መያዝ ደግሞ ስላስደነገጣት ስለዚህ ሁሉንም ነገር አፍረጥርጣ እኔን እገቱኝ፣ እኔን ግደሉኝ፣ እኔን አሰቃዩኝ፣ ምሳሌን ልቀቁ ብላ ነበር። ነገር ግን ማህሌት ደግሞ በፍጹም ምሳሌ የምጠቅማቸውን ያህል ማንም ሊጠቅማቸው እንደማይችል ይህንን ነገር ደግሞ የምጠቁመው ማህሌት ናት። ታዲያ ማህሌት ደግሞ ዛሬ ላይ ደስታ በደስታ ሆናለች። የእሷ ደስታ በደስታ ሆና ወደ ቤት መመለስ ደግሞ እህቷንም አስደንግጧታል። በእርግጥ ማህሌት ያለምንም ነገር እንደዚህ ልፈነጥዝና ልትስቅ አችልም። ማህሌት የያዘችው አንድ ተስፋ፣ አንድ የወንጀል ተስፋ ቢኖር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ እያልኩኝ እንግዲህ ቀጣይ ክፍል የዛሬው ክፍል ደግሞ መድብል ወንድሜን አገኛለሁ በማለት ብዙ የለፋ ቢሆንም ዛሬ ላይ ደግሞ ከባድ ነገር ከባድ ፈተና እንዲሁም ደግሞ የማይቻል ነገር ህፃን ምሳሌ ምንም ነገር የማታውቅ እነሱ ከሚያደርጉት እነሱ የጠገቡ ብዙ የበሉ የጠጡ ሀገርን የሚያጠፉ ናቸው። ምሳሌ ግን አባቷ መስዋዕትነት ይህንን ሁሉ መስዋዕትነት እየከፈለው ለልጁ ሲል ነው። ታዲያ የምሳሌ መያዝ ደግሞ ሁላቸውንም አስደንግጧቸዋል። በሌላ በኩል ደግሞ ቅድስት ደግሞ ከዝናም እግር ስር ተደፍታ እንግዲህ እባክህን የፈለግከውን ነገር አደርግልሃለሁ ብቻ ምሳሌን ልቀቁልኝ ያደራ ልጄና ስትልም ዝናን ተማጽነው ነበር። ታዲያ መድብልም ደግሞ የማይችለው ነገር ቢሆንም ይህንን ነገር ግን ማድረግ በፍጹም የማይሆን ነገር መሆኑን በደንብ አድርጎ ያውቃል። ታዲያ ቅድስት ደግሞ ይህንን ነገር እሱን ለምኘውና እሷ ላይ እንግዲህ ጫና አድርጎባታል። ዝና ቅድስት እንደምትማጸነውና እንደምታሳምነው ስለሚያውቅ ቅድስትን እንግዲህ ምረጪ፣ ምሳሌ ነፍሷ በእጃችን ነው፣ ስለዚህ ምሳሌን ከምታጫትና እሱን አሳምነሽ ከዚህ እንደወጣ ከምታደርጊን በማለት በሌላ በኩል ዝና ያስፈራራታል። መድብል ደግሞ የማይሆን ነገር ነው፣ ምክንያቱም ይህ ነገር አደገኛ ነገር ነው። ዝና ከዚህ ጋር ወጣ ማለት ብዙ ነገሮችን ሊያጠፋ ይችላል። መድብልንም ከያዘው እንደዚሁም ደግሞ ሞገስንም ከያዘው ምን ሊያደርግ እንደሚችል ይታወቃል። ዝና እንግዲህ ለነዚህ ለጓደኛሞች ለአንድ ቤተሰብ ብቻ ሳይሆን የሀገር አጥፊም ሰው መሆኑ ይታወቃል። ዝና መለቀቅ ያለበት ሰው አይደለም። በእርግጥ መድብል እየተጠቀመ ያለው ነገር ለሱ አሁን ላይ ዝናን ማሰቃየቱ፣ ዝናን መጉዳቱ፣ ዝናን በኃይል ለማሳመን መሞከሩ ምናልባትም ነገጧት ከእጁ ላይ ከጣለው ለመድብል ደግሞ ሌላ ከባድ ነገርና ከባድ ፈተና ነው። መድብል ግን ቢሆንም የወንድሙ ቁስለት ወንድሙ ምን ውስጥ እንዳለ ሲያስብና ሲገምት ይህንን ነገር እንዲያደርግ አስገድዶታል። ዝና ስቃዩ ቢበዛ ምናልባት ሊያምንልን ይችላል በማለትም ነበረ ስቃዩን ያበዛው። ዝናም ንገረኝ እንጂ ግደለኝ እንጂ ከፈለግክ እኔ በፍጹም አልናገርም እያለ የዝና መያዝ ነፃነቷን ያወጣላትና ነፃነቷን የሚያረጋግጥበት የዝና መያዝ ደግሞ ለሉላ ያስደሰታት። ሉላ እንግዲህ ከዚህ ወረቀት ሲፈርምልኝ ነው ነፃ መሆኔን የማውቀው እያለች ይችን ቀን እየተጠባበቀች ይችን ቀን እየቆጠረች እንቅልፍ አልቦ አድራለች። ታዲያ ዛሬ ላይ ደግሞ በቃ ዛሬ የደስታችን ቀን ነው በማለት ሞገስንም አስደንግጠዋለች። ቁጭ ብላ ማንጋቷ በአይኗ እንቅልፍ ሳይዞር መዋሉ
ማደሩ ትልቅ ነገር የምጠብቀው ነገር መሆኑ የምጠብቀው ቀን የደስታዋ ቀን መሆኑ እየነገረችው በዚህ መካከል እንግዲህ ቅድስቴ ለሞገስ በመደወል የተፈጠረውን ነገር እያለቀሰች ነግረዋለች። እነ ሞገስ ብዙ ነገር ይጠብቃሉ። ሞገስ ብዙ መስዋዕትነት የከፈለ ልጅ ነው። እንዲሁ ደግሞ ሉላ ህይወቷን በሙሉ በስቃይ ያሳለፈች ልጅ ናት። ታዲያ እነሱ ደግሞ ዛሬ ነፃነታችንን የምናውጅበት ቀን ነው፣ ከዚህ ወረቀት ላይ ይፈርምልናል እያለችው ሉላ ደግሞ ሞገስም አዎ ዛሬ የመጨረሻ ነው አስፈርመዋለሁ እያለ የነበረው በቅጽበት ደግሞ ደስታው ወደ ሌላ ሀዘን ወደ ሌላ አስደንጋጭ ነገር በቅጽበት ተቀይሮበታል። ታዲያ ቅድስት ደግሞ ለሞገስ በመደወል ከዚህ በፊት መድብልን ብትማጸነውም ብትለምነውም ዝናን ፍታው ብትለውም መድብል ምን እንደሚያደርግና ምን ማድረግ እንዳለበት የሚያውቅ ሰው ስለሆነ ይህን ነገር በፍጹም የማይሆን ነው እኔ ተማከሬ ቀስ ብዬ በማለት ቅድስትን ገለል አድርጓን ነበር። ታዲያ ይህ ነገር በመድብል በኩል የማይሳካ መሆኑን ስለተረዳች ቅድስት እንግዲህ በዛም በዚህም የተለያዩ መንገዶችን እየሞከረች ነበር። ታዲያ በመጀመሪያ ደግሞ ለሞገስ ነበር እየደወለችው ምሳሌ ለብሩክ ምን ማለት እንደሆነች ለዛ ቤት ምን ማለት እንደሆነች እንደገናም ደግሞ የስለት ልጅ መሆኗ እናት አልቦ ያደገች ያደራ ልጅ መሆኗ እየታወቀ ነው። ብሩክ ምን ያህል ቦታ እንዳለው ለምሳሌ ያውቃልና ስለዚህ ብዙ የተከፈለላት መስዋዕት አለ። ከሞገስ በላይ የሚረዳኝ ሰው የለም ይሄንን ነገር ብነግረው ስትልም ለሞገስ ደውላለት ነበር። ታዲያ ሞገስም ደግሞ አሁን እመጣለሁ፣ መረጋጋት አለብሽ፣ ዝና መለቀቅ ካለበትም ይለቀቃል፣ ብቻ አንቺ ተረጋጊ በማለት ቅድስትን አረጋግቶ ስልክ ዘግቶ ሌላ ደግሞ በሌላ በኩል ደግሞ ብዙ ነገር የሚጨነቅላት ብዙ የሚያልምላት የሚያስብላት ብዙ ደስታዋን እንደ እርግብ ማድረግ የሚፈልግላት ደግሞ በሌላ በኩል ከዚህ አስደንጋጭ ዜና በኋላ ደግሞ ፊቷ ክስል ብሎ ይመለከተዋል። ምሳሌም እንግዲህ እንክብካቤ እንደሚደረግላት አድርገው አጋጆቹ የሚቀርብልሽ ምግብ ብቻ ይሏታል። ያ ምግብ ደግሞ የተመረዘ ምግብ መሆኑ ተነግሯል። ታዲያ ኤፍራታም ደግሞ እባክሽን በማለት ማህሌትን ለመናት ነበረ። ማህሌት ዛሬ የምፈልገው ነገር የሚሳካልኝ ዝና መለቀቅ አለበት፣ ዝና የማይለቀቅ ከሆነ እኔም አንቺም ዋጋ እንከፍላለን ትላለች። ማህሌት ይህንን ነገር ማድረግ የምትፈልገው ካሌብ ሞሲሳ የሚባለው ሰውዬ ግዴታ ዋጋ ስለሚያስከፍላት ብቻ ሳይሆን እሷ ደግሞ በሌላ በኩል ከዝና ጋር እየጀመረችው እንዲሁም ደግሞ በባሏም በገንዘብ በተለያየ ነገር መበቀል የምትፈልገው ነገር ስለሆነ እንግዲህ እሷ ደግሞ ዛሬ የደስታዋ ቀን ነው። ቅድስት ወደ እሷን በመሄድ እግሯ ስር ተደፍታ ደግሞ ቅድስት በሌላ በኩል በተለያየ መንገድ ጥረቶችን ታደርጋለች። መድብል ጨካኝ ነው፣ መድብል ማህሌትን ያስገድላታል የሚሏትን ነገር ታዳምጣለች። ታዲያ ማህሌትንም ደግሞ ከእግሯ ስር ተደፍታ ለምናታለች። እባክሽን በምሳሌ አጨክኝብኝ፣ ምሳሌ ማለት የስለት ልጅ ናት፣ ያደራ ልጅ ናት፣ ምሳሌ ምንም ነገር አታውቅም እባካችሁን ስትል ማህሌትን የተማጸነቻትም ቢሆን ማህሌት ደግሞ ከባድ ነገር ቅድመ ሁኔታ አስቀምጣለች። ታዲያ ምሳሌን በሰላም እንድትመለስልሽ ከፈለግሽ እኔ የምፈልገው ነገር መሆን አለበት ስትልም ደግሞ ደስታቸውን በደስታ የጠበቁ ቢሆንም ምሳሌን ምንም ነገር አደርግልሻለሁ ብቻ ልቀቂልኝ አንቺ ብላ መስማማቷ ምንም ነገር ለማድረግ ዝግጁ ብትሆንም ነገር ግን ያስቀመጠችው ቅድመ ሁኔታ ደግሞ በእጅጉ አስደንጋጭ ነበረ። እነሱ በወንጀል ተጨማልቀው መዘዝ ውስጥ ገብተው እሷንም ደግሞ መዘዝ ውስጥ መግደል ምናምን የሚባል ነገር ውስጥ ሊያስገቧት ነበረ። ታዲያ በዚህም የተደናገጡት ከዳጣ ጋር አብራ ስለነበር የሄደችው ተያይዘው በድንጋጤ ወደ ውጭ ወጥተዋል። ታዲያ ኤፍራታም ደግሞ እባክሽን እያለች ብትማጸናትም ማህሌት ግን አሁን ላይ ደስተኛ እንደሆነችና ዛሬ ማታ ጓደኛዋ ዝና እንደሚፈታላት ካለበለዚያ ደግሞ ምሳሌ መገደል እንደሚኖርባትም እየተናገረች ነበረ። በጭካኔ ጨካኟ የእንጀራና ሞገስን እንደተመለከተው እንዲሁ ፉከራውን እንደለመደበት ነበር የቀጠለው። ታዲያ ሉላን እስከዚህ ሰዓት ድረስ ከቤት በማስቀመጥና ሉላን ከኔ መንጭቃ በመውሰድ የምትከፍለውን ዋጋ አስቡ በማለት ሞገስን ያስፈራረዋል። ታዲያ ሞገስም ደግሞ ሉላ እኮ የኔ ነበረች፣ ከመሰረቱ የኔ ነበረች በማለት ቢሟገተው መጨረሻዋ ግን የኔ ነው እያለ አሁን
አሁንም ደግሞ እንደዚሁ ስቃይና መከራ እንኳን በዝቶበት ጥጋቡ ምንም አልበረደለትም። ታዲያ ሉላ የኔ ናት፣ ለዚህ ደግሞ ይህንን የሚያህል ቀን ላያስገበት ሉላን ላገጥክበት ዋጋ አስከፍልሃለሁ እያለ ፉከራውን ቀጥሏል። ታዲያ በዚህ ፉከራው ላይ ሞገስ ይለቀቅ ብሎ የሚስማማ ይመስላችኋል? መድብልም ቢሆን እንግዲህ የዝና መለቀቅ ደግሞ ይለቀቅ ቢባል ከምሳሌ ህይወት ጋር ድርድር ውስጥ ገብቶ ይለቀቅ ቢባል ዝና እንግዲህ ሀገርን ነው የሚያጠፋው። ታዲያ የዝና የበላይ አዛዥ ደግሞ ካሌ ሞሴሳ የሚባል ሰው ደግሞ እንግዲህ በየአቅጣጫው እየተዘዋወረ ይደውላል፣ ያስፈራራል። ምሳሌን ለማግኘት አንድ ትውስታ ይመጣላታል። ታዲያ ከቀናቶች በፊት በመንገዷ ላይ ያገኘችውና እንዲሁም ደግሞ አብዝቶ ቴሌፎን የሚደዋወለው ደላላ ምናልባትም ደግሞ በመደዋወል እንዲሁ ደግሞ እየጠፋም ሰው አገናኛለሁ ሲል ስለሰማችው ታዲያ እሱም አልቀራትም። ቅድስት እንግዲህ በየአቅጣጫው በተለያዩ ቦታዎች ምሳሌን ለማስለቀቅ ምሳሌን በእጇ ለማስገባት የቻለችውን ያህል ጥረት አድርጋለች። ደላላውንም ወደ ቤቷ በማምጣት የጠፋ ሰው አገናኛለሁ ስትል ሰምቻለሁ፣ እባክህን ምሳሌ ተጠልፋብኛለች እና ምሳሌ መልስልኝ ብላም እሱንም ተማጽናው ነበር። ታዲያ ከደላላው ደግሞ ምንም አይነት መፍትሄ ልታገኝ እንደማትችል ተረድታለች። ደላላው አንዱን ከአንዱ እያደረገ እያገለባበጠና እያደበላለቀ የሚያገናኝ እንደፈለገ የሚያደርግ ሰው ቢሆንም ነገር ግን ደግሞ የተጠለፈን ሰው በተለይም ደግሞ በጠላት የተጠለፈን ሰው በፍጹም ማግኘት እንደማይችል ተረድታ ወደ ከቤቷ አስወጥተዋለች። ታዲያ እንግዲህ ቅድስት ደግሞ አንድ ምሳሌን ለማግኘት የተሰጣት ቅድመ ሁኔታ አለ። እንግዲህ ቅድስት ምሳሌን ማግኘት ከፈለግሽ መድብልን ግደይልኝ የሚል በሌላ በኩል ይህንን ነገር ተሰጥታ ነበረ። እንግዲህ ይህንን ነገር ደግሞ ቅድስት ተግባራዊ ልታደርገው ይሆን? ከዳጣ ጋር በመንገድ ላይ እየተራመደች ሀሳቧን ቀይራ እንግዲህ መንገዷን ቀይራ ወደኋላ ተመልሳለች። ከነ ማህሌት ጋር ለመደራደር ለመስማማት መድብልን ለመግደል ይሆን? እንግዲህ ደግሞ ካሌብ የሚባለውም ደግሞ ጨካኙ ሰው ደግሞ ለመድብልን በመደወል ምሳሌ ጥቂት ሰዓታቶች ብቻ እንደቀሯትና የተመረዘ ምግብ ከፊቷ እንደቀረበ ዝናን የማይለቀው ከሆነ ያንን ምግብ በልታ ወዲያው ህይወቷ እንደሚቀጠፍ ነግረውታል። እንግዲህ ቅድስትም ደግሞ መድብልንስ ልትገለው ይሆን? ከባድ ፈተና ውስጥ ነው ያለው መድብል። እንግዲህ የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ። ባይ ባይ።